ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን እንዴት በእንግሊዝኛ መጻፍና ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስመጣ እዚህ ጋር የአማርኛ ቃላት አሉ። እነዚህ የአማርኛ ቃላትን እንዴት በእንግሊዝኛ ፊደላት ወይም ይህንን ቃል በእንግሊዝኛ እንዴት መጻፍ እና ማንበብ እንደምንችል እናያለን ማለት ነው። ከበሮ ከበሮ ይላል። ከበሮ የሚለውን ቃል ስናይ ከቤተሰብ መጀመሪያ፣ ከቤተሰብ መጀመሪያ፣ ቤተሰብ ሰባተኛ ስርዓት ባለው መግደርደር አንድ ላይ ስናነብ ከበሮ ይላል። ከበሮ የሚለውን በእንግሊዝኛ ወይም ከበሮ ብለን በእንግሊዝኛ መጻፍ ከፈለግነ ከቤተሰብ መጀመሪያ ስለሆነች ኢ የምንላት ቫውል ወይም አነባቢ ይኖራታል ማለት ነው። ኢ አነባቢ ይኖራታል። ስለዚህ ከን ይወክላል። በስንልም ከበቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ቢኢ ስንል በ ይሆናል ማለት ነው። ከረቤተሰብ ሰባተኛ ነች። ሰባተኛዎቹ ኦ አነባቢ ስለሚኖራቸው አርኦ ሲሆን ደግሞ ሮ ይሆናል ማለት ነው። ለመጀመሪያዎች የምንጠቀማት አነባቢ ኢ ትባላለች። ለሰባተኛዎቹ ደግሞ ኦ ትሆናለች ማለት ነው። ስለዚህ ኬኢ ቢኢ አርኦ ሲሆን ከበሮ ይሆናል ማለት ነው። መሆን ከቤተሰብ መጀመሪያ፣ ሆ ከቤተሰብ ሰባተኛ፣ ን ከነቤተሰብ ስድስተኛ መሆን ይላል። ስለዚህ ከቤተሰብ መጀመሪያ ስለሆነች መጀመሪያዎቹ ደግሞ አነባቢ ኢ እንደሚጠቀሙ እዚህ ጋር አይተናል። ስለዚህ ኤምኢ መን ይወክላል። ሆ ሰባተኛ ነች። ሰባተኛዎቹም ኦ አነባቢ እንደሚኖራቸው አይተናል። ኤችኦ ሲሆን ደግሞ ሆን ይሆናል። ን ከነቤተሰብ ስድስተኛዎቹ አነባቢ የላቸውም። ተነባቢ ዛት ኮንሶናንት ዋን ብቻ ለስድስተኛዎችን እንጠቀማለን ማለት ነው። ስለዚህ ኤምኢ ኤችኦ ኤን ሲሆን መሆን። ወራቶች የሚለውን ስናይ ከቤተሰብ መጀመሪያ፣ ራ ከረቤተሰብ አራተኛ፣ ቶ ከተቤተሰብ ሰባተኛ፣ ች ከቸቤተሰብ ስድስተኛ ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ ወራቶች። ከቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ደብሊው ኢ ወ ይሆናል። ራ ከረቤተሰብ አራተኛ ነች። ኤ አነባቢ ይኖራታል። አርኤ ራ። ቶ ከተቤተሰብ ሰባተኛ ነች። ሰባተኛዎቹ ኦ አነባቢ ስለሚኖራቸው ቲኦ ሲሆን ደግሞ ቶ ይሆናል። ች ከቸቤተሰብ ስድስተኛዎቹ ፊደሉ ራሱ ያለ አነባቢ ይቀመጣል ማለት ነው። ሲኤች ችን ይወክላል። ደብሊው ኢ አርኤ ቲኦ ሲኤች ወራቶች። ኦኬ። ሐዋሳ ሀ ከቤተሰብ መጀመሪያ ነች። ነገር ግን መጀመሪያዋ ሀና አራተኛዋ ሀ ተመሳሳይ ድምፅ ስለሚኖራቸው አ የሚል አነባቢ ማለትም ኤ ቫውል ይጠቀማል ማለት ነው። ኤችኤ ሀ ይሆናል። ዋ ከቤተሰብ አራተኛ ነች። አራተኛዎቹ ኤ አነባቢ ይኖራቸዋል። ደብሊው ኤ ዋ። ሳ ስንልም ከሰ ቤተሰብ አራተኛ ነች። ኤስኤ ሳ ይሆናል። ኤችኤ ደብሊው ኤ ኤስኤ ሐዋሳ። ፀሐይ ፀ ከፀ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። ይ ከየቤተሰብ ስድስተኛ ነች። ፀ ከፀ ቤተሰብ መጀመሪያ ስለሆነች ቲኤስኢ ኢ አነባቢ ስለሚኖራት ቲኤስኢ ፀ ይሆናል። ሀ እዚህ ጋር እንዳየነው ከሀ ቤተሰብ መጀመሪያም አራተኛም ተመሳሳይ ድምፅ ስለሚኖራቸው ኤችኤ ሃን ይወክላል። ይህ ከየቤተሰብ ስድስተኛ ነች። ስድስተኛዎቹ አነባቢ አይኖራቸውም። ዋይ ይን ይወክላል። ቲኤስኢ ኤችኤ ዋይ ፀሐይ።
ደረጃ ደረጃ ደ ከደ ቤተሰብ መጀመሪያ፣ ረ ከረ ቤተሰብ መጀመሪያ፣ ጃ ከጀ ቤተሰብ አራተኛ። ደ መጀመሪያ ስለሆነች ኢ አናባቢ ይኖራታል። ዲኢ ደ ይሆናል። ረም አሁንም መጀመሪያ ነች። አርኢ ራ ይሆናል። ጃ ከጀ ቤተሰብ አራተኛ፣ አራተኛዎቹ ኤ አናባቢ ይኖራቸው። ጄ ኤ ጃ ይሆናል። ዲኢ አርኢ ጄኤ ደረጃ ደረጃ። ሁሉም 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 ሁ ሁለተኛ፣ ሉ ሁለተኛ፣ ም ስድስተኛ። ሁለተኛዎቹ ዩ አናባቢ ይኖራቸዋል። ሁ ለማለት ኤች ዩ፣ ሉ ለማለትም ኤል ዩ። ስለዚህ ሁለተኛዎቹ ዩ ዩ ቫውል ይኖራቸዋል ማለት ነው። ም ከመቤተሰብ ስድስተኛ፣ ስድስተኛዎቹ ተቀጣጣይ ካልመጡ በስተቀር ሌላ አናባቢ ስለማይጠቀሙ ኤም ምን ይወክላል? ኤች ዩ ኤል ዩ ኤም ሁሉም ሁሉም። የዛሬ ክላሳችን እንዴት በቀላል መንገድ የአማርኛ ቃላትን በእንግሊዘኛ መጻፍና ማንበብ እንደምንችል በቀላሉ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።